ኢንትረስት ሬት ራሱ ምንድን ነው ከሚለው እንጀምር መጀመሪያ። ምክንያቱ ኢንትረስት ሬት ለምን ያስፈልጋል የሚለውን ለማወቅ ማለት ነው። ኢንትረስት ሬት ባጭሩ ብድር በምንወስድበት ጊዜ ለብድሩ የሚከፈል ኪራይ እንደማለት ነው ባጭሩ። አንድ ሰው ቤት የሚከራይ ከሆነ ቤቱን ለመስራት ጡብ አላዋጣም፣ ለመሬቱ ምንም የከፈለው ነገር የለም፣ ለሌበር የከፈለው የለም፣ እዛ ቤት እንዲኖር ተፈቅዶለታል። ስለዚህ በየወሩ ኪራይ ይከፍላል ማለት ነው። የቢዝነስ ሰው ደግሞ ለቢዝነሱ ገንዘብ ይፈልጋል። ስለዚህ ገንዘቡን ሲወስድ ወይም እንደ ግለሰብ ክሬዲት ካርድ የሚጠቀም ሰው ገንዘብ ስጡኝ፣ ቤት ልገዛበት ነው፣ መኪና ልገዛበት ነው፣ ፈርኒቸር ልገዛበት ነው ካለ ባንኩ ያን ገንዘብ ሲሰጠው እንዳከራየው ይቆጠርና ይሄን ገንዘብ ሂድና ተጠቀምበት፣ ገንዘቡን ከፍለህ ከጨረስክ ከዛ በኋላ ኪራይ አትከፍልም ማለት የሚከራይበትን ቤት ለቆ ወጣ ማለት ነው ያ ሰው ቴክኒካሊ። ከዛ በኋላ የሚከፍልበት ምክንያት የለም። ገንዘቡን ከፍለህ ከጨረስክ ኪራይ አትከፍለኝም። ከፍለህ ካልጨረስክ ግን ገንዘቡ እጅህ ላይ እስካለ ድረስ ባለው መጠን ካልኩሌት እያደረግ ወለድ አስከፍልሃለሁ። የገንዘቡ ኪራይ ማለት ነው ቴክኒካሊ፣ እንዲያው በቀላሉ ለማስረዳት ማለት ነው ዋጋ ማለት ነው። ለወሰድነው ገንዘብ የምንከፍላት ዋጋ ማለት ናት። ይሄ ለሁለቱም ነው የሚያገለግለው። ገንዘብ የሚያስቀምጥ ሰውም ላስቀማጭው አካል ዋጋዬን ክፈለኝ ይለዋል። ገንዘቤን አንተ ጋር ያስቀመጥኩት ዋጋ ክፈለኝ ይለዋል። ለዛ ነው ገንዘብ በክሬዲት ለምሳሌ በሲዲ ሰርቲፊኬት ኦፍ ዲፖዚት የሚባለው እኮ ቴክኒካሊ እሱ ነው። ለባንክ ነው እኮ የምናበድረው። ሰርቲፊኬት ኦፍ ዲፖዚት የሌንዲንግ ኢንቨስትመንት አካል ነው። ልክ እንደ ቦንድ ማለት ነው። ለመንግስት እንደምናበድረው ለባንኮች ብር እናበድራቸዋለን በሰርቲፊኬት ኦፍ ዲፖዚት። ለ8 ወር ብሩን አጠይቁኝ ካለ ባንኩ ገንዘቡን ለ8 ወር ማጠይቁኝ ከሆነ 4% 5% ሰጣችኋለሁ ይላል። ወለዱን ለኛ ይሰጠናል። ምክንያቱም የኛን ገንዘብ ተጠቅሞ ስራ እየሰራበት ስለሆነ ማለት ነው። እንዳበዳሪም ለግለሰብም ብናበድር ለባንክም ብናበድር እንዳበዳሪ እኛ እንጠቀማለን። ከባንኮች ደግሞ ብድር በምንወስድበት ጊዜ እነሱ ደግሞ የእነሱን ገንዘብ እየተጠቀምን ስለሆነ የገንዘቡን ኪራይ ወይም ደግሞ እንደ ኪራይ ብለን በሀሳብ ደረጃ እንውሰደው ኮስት አለው ማለት ነው፣ ፕራይስ አለው። በዛ መሰረት ካልኩሌት ያደርጉብናል ማለት ነው። ለምንድን ነው ታዲያ ወለድ የሚያስፈልገው ከተባለ የመጀመሪያው ነገር ገንዘቡ ራሱ ኮስት ያደርጋል። እንዴት ነው ኮስት የሚያደርገው? በአንድ በኩል ባንኮቹ ለኛ የሚያበድሩን ባንኮች በክሬዲት ካርድም በፐርሰናል ሎንም ሲያበድሩን ገንዘቡን እነሱ ፕሪንት አላረጉት። እዛ ገንዘብ ያስቀመጡ ሰዎች አሉ። በቼኪንግ እና በሴቪንግ እና በሲዲ እና በሌሎች መንገድ የተቀመጠ ገንዘብ አለ። እነዛ ሰዎች ደግሞ ገንዘቡን ስላበድሯቸው እነሱም የራሳቸውን ኢንተረስት ይጠይቋቸዋል። ስለዚህ በዛ በኩል የሚቀበሉት ገንዘብ የመክፈል ያለባቸው ገንዘብ ስላለ እነሱን ኮስት ስለሚያደርጋቸው ያን ኮስት ወደኛ ያወራርዱታል ማለት ነው። ከናሽናል ባንክም ከፌዴራል ዋናው ከፌዴራል ሪዘርቭም ገንዘብ ቢበደሩ ከሌሎች ባንኮችን ቢወስዱ የግለሰብ ዲፖዚትም ተጠቅመው ገንዘብ ቢያበድሩን ዞሮ ዞሮ የሌላ ሰው ገንዘብ ነው ማለት ነው ለኛ እየሰጡ ነው ያሉት። እነሱ ፋሲሊቴት ነው እያደረጉ ያሉት። የራሳቸው ፕሪንት የሚያደርጉት ገንዘብ የላቸውም። ይሄ አንደኛው ምክንያት ነው። ባንኮች ዩዥዋሊ 3% 4% አካባቢ እንኳን በብድር ቢወስዱ ከሌሎች ባንኮች ኦቨርናይት ምናምን የሚባል የብድር አሰራር አለ። ቢወስዱ የራሳቸውን ማርጅን ጨምረው ወደ 3% 4% ጨምረው ለኛ ደግሞ በ7% አካባቢ ይበድሩናል ማለት ነው። አንደኛው ወለድ የሚሰጡት ወይም ቻርጅ የሚያደርጉን በዚህ ምክንያት ነው። ሁለተኛው ለሰው ገንዘብ ስንሰጥ ሪስክ አለው። ያ ሰው ባይመልስልንስ? ለግለሰብ ስትሰጡ ገንዘብ ላይመልስላችሁ ይችላል። ምንድነው የምታረጉት ነው? መጠባበቂያ ነገር ያስፈልጋችኋል ለሪስኩ ማለት ነው። ሪስኩን ኮምፐንሴት ለማድረግ ሳስበው ክሬዲት ስኮር በጣም አነስተኛ ነው፣ የምትመልስልኝ አይመስለኝም፣ ስለዚህ 20% ጭኜብሃለሁ። አንዱ ሰው ደግሞ በጣም ታማኝ የሆነ ኦን ታይም የሚከፍል ከሆነ አይ ባህሪ ጥሩ ነው፣ ባህሪሽ ጥሩ ነው፣ እስከዛሬ ኦን ታይም ስትከፍይ ነበር፣ ስለዚህ 8% አድርጌልሻለሁ። 8% ሲሆን ምን ማለት ነው? ባንኮቹ ከሌላ ባንክ ተበድረውታል። ለምሳሌ በ3% የራሳቸውን ትርፍ ወደ 4% ጨምረውበታል። 7% ሆነ። ለሪስክ ተጨማሪ 1% ጨምሩበት። በአጠቃላይ 8% ያደርጉታል ማለት ነው። አስቸጋሪ ሰው ከመስራቸው ግን የራሳቸውን ፕሮፊት ጨምረው 7% የሆነውን አንድ 20% ይጨምሩበትና ለሪስክ ማኔጅመንት ብለው 27% ወለድ ትከፍላለህ ሊሉን ይችላሉ ማለት ነው። ሁለተኛው ምክንያታቸው ይሄ ነው። ሶስተኛው ትርፍ ማምጣት አለባቸው። ባንኮችም ቢዝነሶች ናቸው። ከአንድ ባንክ ግን አምጥተው ከሌላ ባንክ ተበድረው ከፌዴራል ሪዘርቭ ገንዘብ ተበድረው ለኛ ሲሰጡን ያን ስራ የሚሰሩበት የቢዝነስ ስትራክቸር አላቸው። ሲኦ አለው፣ ስራ አስኪያጅ አለው። ሲኦ በሚሊዮን ዶላር ነው የሚከፈለው። ዲፓርትመንት ሄዶች አሉ፣ ሰራተኞች አሉ።
በሺ የሚቆጠሩ ሰራተኞች አሏቸው፣ ህንፃዎች አሏቸው፣ የቢሮ ኪራይ ያለባቸው፣ ሼር ሆልደሮች አሉባቸው፣ ስቶክ ኢንቨስት የሚያደርጉላቸው። ያን ሁሉ ኤክስፔንስ ሸፍነው ለሼር ሆልደሮቻቸው ትርፍ መስጠት አለባቸው። ይሄ ከየት ይመጣል? ይሄ ገንዘብ ከየት ይመጣል? ከኢንትረስቱ ነው የሚመጣው። ሌላ ምንም መንገድ የለው። ሌላው ትርፍ ኢንትረስት ካልኩሌት የሚደረግበት ገንዘቡ ነገ ቫሊው እያጣ ነው የሚሄደው። ዛሬ 10 ሺህ ብር የሰጠን ባንክ ከ5 ዓመት በኋላ 10 ሺህ ብሩን ከፍለን ብንጨርሰው የዛሬ 10 ሺህ እና ከ5 ዓመት በኋላ ያለው 10 ሺህ እኩል አይደለም ዋጋው። አሁን ባለው በአሜሪካ እንኳን በየዓመቱ በ3% በ4% ዋጋው እየወደቀ ነው ያለው። በዚህ መሰረት ባንኮች ኦኬ ዛሬ ገንዘቡን ሰጠው፣ ነገ ስትመልስልኝ እኮ የወደቀ ገንዘብ ነው የምትሰጠኝ፣ ስለዚህ አካክስልኝ ይለዋል። ማካካሻዋ ኢንተረስት ትባላለች ማለት ነው። ሌላው ኢንፍሌሽን ፕሮቴክሽን ነው፣ ከዚሁ ጋር የተገናኘ ነው። ያኛው ከቫሊዩ አንጻር ነው፣ ይሄ ግን ፓርቲኩላርሊ ከኢንፍሌሽኑ አንጻር ይጨምሩበታል። በመንግስት ደረጃ ደግሞ ኢንተረስት ሬት በጣም ወሳኝ ነው። የአሜሪካን ኢኮኖሚ፣ የካናዳን፣ የኢትዮጵያን ሁሉንም ኢኮኖሚ ለማረጋጋት ወሳኙ ኢንስትሩመንት ኢንተረስት ሬት ናት። ደጋግመን እንደምናየው ቅድም በዜና እንዳልነው በ2026 አሁን የመጀመሪያው የፌዴራል ሪዘርቭ ስብሰባ እየተጠበቀ ነው። በዚህ ስብሰባ ኢንተረስት ሬቱን በ0.25% ሊቀንሱት ይችላሉ። ካልቀነሱት ምን ይሆናል? ከቀነሱት ምን ይሆናል? ኢኮኖሚውን የሚቆጣጠሩበት መንገድ ኢንስትሩመንቷ ኢንተረስት ሬት ናት። ኢንተረስት ሬቱን ከጨመሩት ለእኛ ዲስከሬጅ ያደርጉናል ማለት ነው። እቃ እንዳንገዛ ምን ይሆናል ውጤቱ? እቃ ለመግዛት ምን ፈራ ከሆነ ወለዱ በዛብኝ ብለን የምንቀመጥ ከሆነ በዛ በኩል ያሉት ነጋዴዎች ይፈራሉ። ቀኑ ሙሉ ቢዝነሳቸው ጸጥ ነው የሚልባቸው። ስለዚህ ምን ያደርጋሉ? ዋጋ መቀነስ ይጀምራሉ። ኢንፍሌሽኑ ተረጋጋ ማለት ነው። ኢንተረስቱን ከፍ በማድረግ ዋጋ መቀነስ ይቻላል። በሌላ በኩል ደግሞ ተቃራኒ ውጤት አለው። ይሄ ኢንተረስቱ በሚጨምርበት ጊዜ ትላልቅ ካምፓኒዎች ደግሞ ብድር መውሰድ ይፈራሉ። አያዋጣም ማለት ነው። ብድር ካልወሰዱ ተጨማሪ ቢዝነስ መፍጠር አይችሉም፣ ተጨማሪ ማሽን መትከል አይችሉም፣ ተጨማሪ ሰራተኛ መቅጠር አይችሉም። ስለዚህ አንኢምፕሎይመንቱ እየጨመረ ሊሄድ ነው ማለት ነው። ይሄ ነው እንግዲህ ቀጭኑ መንገድ የፌዴራል ሪዘርቭ አጣብቂኝ ይችላል። ኢንትረስት ሬቱን ሲጨምር ዋጋ ወይም ፕራይስ ወይም ኢንፍሌሽን ይቀንሳል፣ አንኢምፕሎይመንት ደግሞ እየጨመረ ነው የሚሄደው። እንዴት አድርገው ነው ማኔጅ የሚያደርጉት? ለዛ ነው ክርክሩ በ0.25 እናድርገው ወይስ በ0.5 የሚለው ሁሉ የሚከራከሩበት። ከዚህ አንጻር ትንሽ አሳሳቢ የሚመስለው በእስልምና እምነት የራሱ አመለካከት አለው። ኢንተረስት ሬት በእምነቱ ደረጃ ኢንተረስት ሬት ተቀባይነት የለውም። ምን ማለት ነው? ገንዘቡ እንዲወልድ አይፈለግም። ኃጢአት ነው እሱ፣ ሐራም ይሆናል እሱ። ነገር ግን ያ ማለት እስልምና እምነት ያለው ሰው ገንዘብ አያስፈልገውም ማለት አይደለም። ቢዝነስ አያስፈልገውም ማለት አይደለም። ኢንቨስት አያደርግም ማለት አይደለም። እኔ ተወልጄ ባደኩበት አካባቢ ያለው ትልቁ ገበያ ቅዳሜ ገበያ የሚባል ቦታ አብዛኛዎቹ ሙስሊም እምነት ተከታዮች ናቸው ቢዝነሱን የተቆጣጠሩት። መርካቶም ቢኬድ እንደዛው ነው። which is ኢንትረስት ሬት ምንድን ነው የሚለውን ትንሽ ግንዛቤ መጨመር እዚህ ጋር ወሳኝ ነው ብዬ ነው የማምነው። ይሄን ዝም ብዬ ፈጥሬው ሳይሆን ከዚህ በፊት በሰራሁበት ተቋም የፌዴራል መንግስት ለስደተኞች የሚሰጠው ፕሮግራሞች አሉ፣ የብድር ፕሮግራሞች እና ብዙ ተቋማት ናቸው የሚሳተፉት። ከአፍጋኒስታን እና ከሶሪያ የሚመጡ ስደተኞችን ለማገዝ ብድር የሚሰጡ ተቋማት የሚጠቀሙባቸው የኢስላሚክ ፋይናንሲንግ ሲስተሞች አሉ፣ አሰራሮች አሉ እና በተለያየ ጊዜ እንዴት ስራቸውን እንደሚሰሩ ፕሬዘንቴሽን ይሰጡናል፣ እኛም ተመሳሳይ አሰራር እንድንከተል ማለት ነው። ከዛ አንጻር በእስልምና እምነት ተከታዮች ያው የእምነቱን ተከታይ ስላልሆንኩ አዋቂ ነኝም አላልኩም፣ በአቅራቢያቸው ያሉ የእምነቱን አመራሮች ቢጠይቁ ጥሩ ነው። ነገር ግን ገንዘብ ውስጥ መግባት የለባችሁም የሚባል አሰራር እዛም ውስጥ እንደሌለ ለማስረዳት ያህል ነው። ለምሳሌ በእስልምናም እምነት ቢሆን ለምሳሌ ሙራባህ የሚባል አለ። በሙራባህ አሰራር ለምሳሌ ቤት፣ መኪና፣ ኢኩዊፕመንት የሚገዛ ሰው የሚጠቀሙበት አሰራር ነው። በ20 ሺህ ብር ለምሳሌ መኪና የሚገዛ ሰው ካለ ሌላው ሰው ሄዶ መኪና ሲገዛ የ3 ዓመት የ5 ዓመት ወለዱ ካልኩሌት ይደረግና ኦኬ 3 ሺህ ብር ወለድ ትከፍላለህ፣ በአጠቃላይ 23 ሺህ ነው የምትከፍለው ተብሎ አሞርታይዝ ይደረግለታል። በኢስላሚክ ባንኪንግ ሲሆን ግን ኢንትረስት ሬት ስለማይጨመር ያቺ 3 ሺህዋ ግን የግድ መካተት አለባት። ስለዚህ አስተዳደር ኮስት፣ አድሚኒስትሬቲቭ ፊ ምናምን ተብላ ትካተትና ዞሮ ዞሮ 23 ሺህ ነው የሚከፍለው፣ ለውጥ የለውም። ግን ኢንትረስት ሬት ተብሎ ካልኩሌት አይደረግበትም። አሰራሩ ግን ተመሳሳይ ነው። ሌላው እንግዲህ የአረብኛ ቃል ስለሆነ ሙሻርካህ የሚባል አሰራር አለ። ይሄ ደግሞ እንደ ፓርትነርሺፕ ነገር አብሮ ከሌሎች ጋር መስራት ማለት ነው። አንድ ሰው ቤት መግዛት ከፈለገ 30% ዳውን ያደርጋል፣ ባንኩ 70%ን ዳውን ይጨምርለታል፣ ወይም ደግሞ ባንኩ ሙሉ በሙሉ ቤቱን ይከፍልለታል። ከዛ በኋላ ወለድ ምናምን የሚባል ነገር አይከፍልም፣ ኪራይ ይከፍላል፣ የቤቱን ኪራይ ይከፍላል።
ከቤቱ ኪራይ ውስጥ አብዛኛው ገንዘብ ወደ ባንኩ ቀጥታ እንዲገባ ይደረጋል። ምክንያቱም የቤቱ ባለቤት ባንኩ ስለሆነ ማለት ነው። ከፍሎ ሲጨርስ ሌላው ወለድ ብሎ የሚከፍለውን ይሄኛው ግለሰብ በኪራይ መንገድ ይከፍለውና ከፍሎ ሲጨርስ ሌላው ሰው የቤቱ ሙሉ በሙሉ ባለቤት ይሆናል ማለት ነው። ልክ የሞርጌጅ ኢንትረስት በሌላው ሰው ከፍሎ ሲጨርስ የቤቱ ታይትል እንደሚሰጠው ማለት ነው። የኢንቨስተር እና ማኔጅመንት ሪሌሽንም በዚሁ ይካተታል። በእስልምና ፋይናንሲንግ ኢስላሚክ ፋይናንሲንግ ውስጥ አንድ ሰው ለምሳሌ ገንዘብ ያለው ሰው ሙሉ ኢንቨስት ያደርጋል። አንድ ባለሙያ ማኔጀር ሆኖ ይቀጠራል። አንዱ በእውቀት ሌላው በገንዘብ ይሰራሉ። ትርፉን እኩል ይጋሩታል ማለት ነው። እዚህ ላይ ኢንተረስት ሬት ምናምን ይባል ነገር የለም። ግን የገንዘብ ኢንቨስትመንት ውስጥ በከፍተኛ ሁኔታ ይሰራበታል። ሌላ ኢጃራ የሚባል አሰራር አለ። ይሄኛው አንድ ነገር ሬንት ማድረግ ነው። ሬንት አድርጎ ሬንቱን ከፍሎ ኦውን ማድረግ ነው። አይ ቲንክ ፈርኒቸር ስቶር ውስጥ ስሙን ረስቼዋለሁ። አንድ ካምፓኒ አለ። በእያንዳንዱ ፈርኒቸር ስቶር ኦልሞስት ጥግ ላይ ቢሮ አላቸው። ፈርኒቸር መግዛት የማይችሉ ሰዎች ይሄ ካምፓኒ ፈርኒቸሩን ያከራያቸዋል። እንደ ኪራይ ነው የሚከፍሉለት። ከፍለው ሲጨርሱ የፈርኒቸሩ ባለቤት ይሆናሉ ማለት ነው። ተመሳሳይ አሰራር አለ። ቤትም ሊሆን ይችላል፣ ኢኩዊፕመንትም። ለቢዝነሳችሁ ዕቃ መግዛት የምትፈልጉት ሰዎች በኢስላሚክ ባንኪንግ አሰራር ዕቃውን በኪራይ እንደወሰዳችሁት አስዩም ይደረጋል። ኢንተረስት ሬት አትከፍሉም። ኪራዩን ከፍላችሁ ስጨርሱ ግን የንብረቱ ባለቤት ትሆናላችሁ። ከዚህ አንጻር እንዲሁ አንዳንድ መረጃዎችን ሰጥቼ ወደ ዋናው ጥያቄ እመለሳለሁ። ለምሳሌ በከፍተኛ ደረጃ ኢንቨስት የሚደረገው ገንዘብ በስቶክ ማርኬት የሚገላበጠው አንዱ በአረብ ሀገራት ነው። ኢንቨስትመንት ምንም ኢንትረስት ሬት የለውም በውስጡ። ቤት ገዝቶ እንደመሸጥ ማለት ነው። ኢንትረስት ሬት ማለት ስቶክ ማርኬት ማለት ይቀርታል። የአንድን ካምፓኒ ስቶክ ለምሳሌ ማይክሮሶፍት አሁን 430 ምናምን ነው አንዱ አክሲዮን የሚሸጠው። 400 የገዛ ሰው ኢንትረስት ሬት ምናምን የሚባል ጨዋታ እዚህ ውስጥ የለም። የዛሬ 5 ዓመት ግን አንዱ የማይክሮሶፍት ስቶክ 1000 የሚሸጥ ከሆነ አትርፎ ይሸጥበታል ማለት ነው። ይሸጠዋል። ምንም ኢንትረስት የለውም ውስጡ። ልክ አንድ ነጋዴ ከመርካቶ ዕቃ ገዝቶ ፒያሳ ሄዶ አትርፎ ቢሸጥበት ማለት ነው። በየትኛውም እምነት ትርፍ ኃጢአት ነው የሚባል ነገር የለም። ትርፉ በጣም ከተጋነነ ጥሩ ላይሆን ይችላል። ከዚህ አንጻር ሳውዲ አረቢያ ትልቁ ስቶክ ማርኬት የሚሸጥባት ሀገር ናት። የሳውዲ አረቢያ ስቶክ ማርኬት ታድውል ይባላል። 2.35 ትሪሊየን ዶላር ስቶክ ማርኬቱ ላይ ይገላበጣል። ዩናይትድ አረብ ኤምሬት 854 ቢሊዮን ዩኤስዲ እነሱ ስቶክ ማርኬት ላይ ይገላበጣል። ይሄ የአቡዳቢው ነው። የዱባይ ፋይናንሻል ማርኬት 244 ቢሊዮን ዶላር ይገላበጥበታል። የኳታር ስቶክ ኤክስቼንጅ 160 ቢሊዮን ዶላር። የቡርሳ የሚባል ቡርሳ የኩዌት ነው 138 ቢሊዮን ዩኤስዲ ይገላበጥበታል። የካዛብላንካ የሞሮኮ ስቶክ ኤክስቼንጅ 116 ቢሊዮን ዶላር። የኢጅፕት ስቶክ ኤክስቼንጅ 40 ቢሊዮን ዶላር። አማን 23፣ ባህሬን 20፣ ቤይሩት 23፣ ሙስካት ወይም ኦማን 63። ኦልሞስት ሁሉም የአረብ ሀገራት ስቶክ ማርኬት ላይ ያሉበት። ሳውዲ አረቢያ እንግዲህ መካና መዲና ያለባት ሀገር ስቶክ ማርኬት የፈቀደችው ሐራም ወይም ወንጀል ስለሆነ ብታውቅ ኖሮ አትፈቅድም ነበር ማለት ነው። ኢንትረስት ሬቱን አንደርስታንድ አደርጋለሁ። አንድ ነገር ብድር ወስዶ ወለድ መክፈል ኃጢአት ነው፣ ሐራም ነው። ነገር ግን ስቶክ ማርኬት ላይ ኢንቨስት ማድረግ ምንም ሐራም የለውም ነው እንግዲህ በእነሱም ፖይንት። ለሁሉም ግን እኔ የሃይማኖቱም ተከታይ አይደለሁም፣ አዋቂ ነኝ አላልኩም። የሃይማኖት መሪዎችን አነጋግራችሁ ስቶክ ላይ ብናስቀምጥ ወንጀል ነው ወይ ኃጢአት ነው ወይ፣ ቤት ብንገዛ መኪና ብንገዛ በብድር ይፈቀዳል ወይ የሚለውን ከሃይማኖት መሪዎች ጋር ተነጋግራችሁ አሰራሩ ራሱን የቻለ አሰራር ስላለው በኢስላሚክ ባንኪንግ ማለት ነው። አሁን ወደ ዋናው ሐሳብ ልምጣ። ወለድ ምንድን ነው? ሁለት አይነት ወለዶች አሉ። አንደኛው ሲምፕል ኢንትረስት ይባላል። ሲምፕል ኢንትረስት ማለት ወለዱ የማይወልድበት አሰራር ማለት ነው። በሲምፕል ኢንትረስት የተቀመጠ ገንዘብ የትም አይደርስም። ለምሳሌ $10,000 በ8% ወለድ ያስቀመጠ ሰው በአመት ከሆነ በየአመቱ ከሆነ ወለዱ የሚሰራ በየወሩ ሳይሆን በየአመቱ ከሆነ የሚሰራው ወይም በአመት አንዴ ከሆነ የ10,000 8% 800 ናት ማለት ነው። በሚቀጥለው አመት 10,800 ነው የሚሆነው። ግን ደሴም ነው የሚሰራው። ወለዱ አትወልድም። ያቺ 10,000 ብር ብቻ ነው የምትወልደው። ስለዚህ ዛሬ ያስቀመጥኩት 10,000 ብር አለ። በሚቀጥለው አመት 800 ተጨመረልኝ። በሚቀጥለው አመት ሌላ 800 ተጨመረ። በሶስተኛው አመት ሌላ 800 ተጨመረ። በአጠቃላይ በ10 አመት ውስጥ 800ዎች ናቸው በየወሩ እየተጨመሩ ያሉት። ስለዚህ በአጠቃላይ 8,000 ነው የተጨመረልኝ ማለት ነው። ከ10 ዓመት በኋላ ስመለስ 18,000 ሆኖ ነው የሚጠብቀኝ ማለት ነው። ይሄ ሲምፕል ኢንትረስት የሚባለው ነው። ወለዱ የማይወልድበት አሰራር ነው። ሁለተኛው ደግሞ ኮምፓውንዲንግ ኢንትረስት ወይ ኮምፓውንድ ኢንትረስት የሚባለው ነው። ይሄ ደግሞ ወለዱ ራሱ እየወለደ ይሄዳል። በጣም አስገራሚ ወለድ የሚወልደው ደግሞ በየወሩ ከሆነ ወለድ የሚወልደው
በዚህ ምሳሌ ነው $10,000 በ8% ያስቀመጠ ሰው የመጀመሪያው ዓመት ላይ 10,800 ነው የወለደለት። ልክ እንደ ሲምፕል ኢንትረስቱ። ኮምፓውንድ ሲሆን በምንድን ነው የሚለየው? የባለፈው ዓመት ያስቀመጥናት 10,000 ትወልድና በዚህ ዓመት የወለደችው 800 ደግሞ ሌላ እንደገና ትወልዳለች፣ የራሷን ወለድ ታመጣለች። ስለዚህ በሁለተኛው ዓመት ላይ 11,664 ሆኖ ነው የሚጠብቀን ማለት ነው። 800 ስለምትወልድ ማለት ነው። በዚህ መንገድ ሀብት እየጨመረ ይሄድና የዛሬ 10 ዓመት ስንገናኝ 21,589 ሆኖ ነው የሚጠብቀን ኮምፓውንድ ላይ፣ ያውም በአመቱ መጨረሻ ላይ ወለድ በአመት አንድ ብቻ ወለድ የሚሰራ ከሆነ። ብዙዎቹ ባንኮች ግን በየወሩ ነው ወለዱን ካልኩሌት የሚያደርጉት። መንዝሊ ነው። መንዝሊ ሲሆን ደግሞ የባለፈው ወር ወለድ የሚቀጥለው ወር ላይም እየወለደ ይሄዳል። ሶ which is ጃንዋሪ ላይ የመጣችው ወለድ በ12 ጊዜ ትወልዳለች በሚቀጥለው ዓመት ማለት ነው። ይሄ ነው እንግዲህ የገንዘብ ሚስጥር፣ ይሄ ነው የሀብት ሚስጥር፣ ይሄ ነው። አሜሪካን ሀብታም ያደረጋት ኮምፓውንዲንግ ወለድ ነው። አውሮፓን፣ ካናዳን ሀብታም ያደረጋቸው ኮምፓውንዲንግ ወለድ ነው። ላለፉት 300 ዓመታት ነው እንግዲህ የአውሮፓም የሁሉም ኢኮኖሚ የተተኮሰው። ዋናው ሚስጥር ይሄ ነው። በተለይ ደግሞ መንዝሊ ኮምፓውንዲንግ ከሆነ የሚገርም መንገድ ሪዛልት ነው። ፎርሙላው ትንሽ ከበድ ይላል። በኮምፓውንድ እንዴት ካልኩሌት እንደሚደረግ ከፈለጉ ሰዎች አድማጮቻችን ሰርች አድርጋችሁ የኮምፓውንዲንግ ኢንትረስት ሬት ካልኩሌት ማድረጊያ ዌብሳይቶች አሉ። እዛ ጋር ገብታችሁ ይሄን ያህል ገንዘብ በዚህን ያህል ፐርሰንት ባስቀምጥ እና በየወሩ ቢወልድልኝ በየአመቱ ቢወልድልኝ ያላችሁ እናንተ ነው የምትሰጡት። ገንዘባችን ምን ያህል እንደሚያድግ ያስታውቃል። ቀላል መንገድ ግን አለች። ኢንትረስት ሬትን ተጠቅሜ ሀብቴ እንዴት ያድግልኛል የሚለውን ለማወቅ አልበርት አንስታይን የቀመራት ዘዴ ናት። አልበርት አንስታይን ሐሳቡ ለጥሮታው ገንዘብ ለማስቀመጥ አስቦ አሁን 10,000 ብር ባስቀምጥ ያኔ የሰው ልጆች አማካኝ ዕድሜ 30 ምናምን ዓመት ስለነበር ከ30 ዓመት በኋላ ስንት ይደርስልኛል ገንዘቤ ብሎ ነው እየተጨነቀ የነበረው አልበርት አንስታይን። ለጥሮታዬ በቂ ገንዘብ አላገኝም ወይስ አገኛለሁ ነው። እሱ እንግዲህ የፊዚክስ ሊቅ ነው። ሁሉ ነገር በቁጥር ማስቀመጥ ይቀለዋል እሱ። ሶ ፓተርኖቹን አየ ማለት ነው። ኮምፓውንድ ኢንትረስትን ካልኩሌት አድርጎ ሲያየው ሌሎች የሂሳብ ሰዎች ካልኩሌት ያላዩትን ፓተርን አየበት። ምን ብሎ ጠራው? 8ኛው የዓለም አስደናቂ ነገር ብሎ ስም ሰጠው ማለት ነው። በዓለም እንግዲህ 7 ወንደርስ ኦፍ ዘ ወርልድ የሚባሉ አሉ። በዓለም 7 አስደናቂ ነገሮች የሚባሉት ማለት ነው። 8ኛው ኢንትረስት ሬት ነው ብሎ ሰየመው። ይሄን ኢንትረስት ሬት ካልኩሌት ለማድረግ እሱ የሚጠቀምበት ዘዴ ሩል ኦፍ 72 ይባላል። እሱን አየዋለሁ መጨረሻ ላይ። አንድ ኢምፖርታንት ፖይንት ግን ወሳኝ የሆነች ነገር አለች። ገንዘባችንን ኢንቨስት ስናደርግ ስቶክ ማርኬትም ላይ ሊሆን ይችላል፣ ላይፍ ኢንሹራንስ ላይ ሊሆን ይችላል፣ ኢንትረስት አኒዩቲ የጥሮታ አካውንት ላይ ሊሆን ይችላል፣ ባንክ ላይ ስናስቀምጥ ሊሆን ይችላል። ዋቴቨር የትም ቦታ ገንዘብ እናስቀምጥ ወለድ አለው ወይስ የለውም ብለን መጠየቅ መቼም የጤነኛ ጥያቄ ነው ብዬ ነው የማምነው። ከዛ ደግሞ ስንት ነው ወለዱ ብለን ነው የምንጠይቀው። እዚህ ጋር በምታዩት ፎርሙላ መሰረት ከ4% በታች ከሆነ ወለዱ ዴድ መኒ ነው የሚባለው፣ የሞተ ገንዘብ ነው። ለምን? ወለዱ ራሱ ወደ ኢንፍሌሽኑ ራሱ ወደ 3% ነው። በዛ ላይ ታክስ እንከፍልበታለን። ስለዚህ ምኑን አተረፍን? ኦልሞስት 4%። ኢንፍሌሽኑ 4% ከሆነስ ሲዲ ላይ ያስቀምጠናል እንበል 4% ነው የሚሰጡን። ኢንፍሌሽኑ 5% ከሆነስ ታዲያ ምኑን አተረፍን? በዛ ላይ ጭራሽ ታክስ ልንከፍልባት ነው። 4% አግኝተን ወደ 6% ሉዝ አረግን ማለት ነው። ይሄ ምንም የፋይናንስ አዋቂ የሚያደርገው ነገር አይደለም ይሄ። ስለዚህ የምንጠይቀው ገንዘቤን እዚህ ቦታ ላይ ባስቀምጥ ስንት ነው የሚወልድልኝ? የኛ ኮሚኒቲ ብዙ ሰው ሴቪንግ፣ ቼኪንግ እና ሲዲ ላይ ነው ያለው። ከፋይናንስ አንጻር ትክክል ነው ብዬ አላምንም። ምክንያቱም ዴድ መኒ ነው የሚባለው እሱ። ከ4% እስከ 8% ከሆነ ሴፍ መኒ ይባላል። አትሊስት ኢንፍሌሽኑን ተቋቁሞ ታክሳችንን ከፍለን 1፣ 2፣ 3% እናተርፋለን። ዋናው ዓላማው እኮ እሱ ነው። እኛንን እኮ ገንዘባችን የሰጠናቸው የእኛን ገንዘብ ወስደው እየተጠቀሙ ነው እኛ መጠቀም ስንችል። ስለዚህ ኮምፐንሴት ማድረግ አለባቸው ለዛ ገንዘብ ማለት ነው። ሁለተኛ ነገር ዲፎልት ቢያደርጉስ፣ ቢከስሩብንስ? እነሱ ኢንቨስት ያደረግንባቸው ካምፓኒዎች ወይም ገንዘብ ያበደርናቸው ካምፓኒዎች ባንክ ያስቀመጥነው ቢከስርብንስ? ለሱ ሪስኩን መቀነስ አለብን። ዋጋው ኢንፍሌሽኑ ገንዘቡን እየሸረሸረው ነው የሚሄደው። ዛሬ 10,000 ብር አስቀምጬላቸው የዛሬ 5 ዓመት 2 ዓመት ባወጣው እኩል ዋጋ አይደለም ያለው ገንዘቡ። ስለዚህ ለሱ ኮምፐንሴት መደረግ አለብኝ። ስለዚህ ምን ያህል ትሰጡኛላችሁ? ይሄው ገንዘቤን አከራይቻችኋለሁ፣ ለገንዘቤ ኪራይ ክፈሉኝ እኮ ነው እያልኳቸው ያለ። ቤቴ እንዳከራየሁት አይነት ማለት ነው። ስለዚህ ሴፍ ከሆነ አትሊስት ጥሩ ነው። ከ9 እስከ 12 ከሆነ ደግሞ ሄልዚ መኒ ይባላል። አትሊስት ጤነኛ ነው። በቃ ወለዱ ኢንፍሌሽኑን ተቋቁሞ ታክሱን ችሎ ቢያንስ ለህይወታችን በቂ የሆነች ተጨማሪ ኢንካም እናገኛለን።
the best የሚባለው ኦፕሽን ግን ከ13% በላይ የሚገኝበት ከሆነ ነው። እሱ ደግሞ ዌልዚ መኒ ይባላል። የባለጠጎች መንገድ ይሄ ነው። ሶ ገንዘባችን ኢንቨስት ስናደርግ የትም ቦታ ላይፍ ኢንሹራንስ የምትገዙ ከሆነ በተለይ አይዩኤል የምትገዙ ከሆነ ሆል ላይፍ የሚባለው የምትገዙት ከሆነ ፊክስድ ነው ወለዱ ዩዥዋሊ 4 እና 5% ነው የሚሰጧችሁ። ስለዚህ ዴድ መኒ እና ሴፍ መኒ መካከል ነው ያለው ማለት ነው። እኔ እስከማውቀው አሁን ሆል ላይፍ የሚገዛ ሰው የለም። ሆል ላይፍ ኢንሹራንስ የሚገዛ ሰው የለም። ፊክስድ እና አኑቲ የሚገዛ ሰው ብዙም ያለ አይመስለኝም። አሁን 4% እና 5% አካባቢ ስለሆነች ወለዷ። ኢንዴክስድ ፊክስድ አኑቲ ሲሆን እስከ 13% ድረስ የሚሰጡ ሰዎች ካምፓኒዎች አሉ። ስለዚህ ትጠይቃላችሁ፣ የአንተ ካምፓኒ ስንት ነው የሚሰጠኝ? ዝም ብሎ በቃል ብቻ ሳይሆን በማስረጃ ስጠኝ። ኢንዴክስድ ዩኒቨርሳል ላይፍ ኢንሹራንስ ከሆነ ኦኬ፣ እዚህ ጋር የማስቀምጠው ገንዘብ ስንቱ ነው የሚቀመጥልኝ? ስንት ወለድ ይወልዳል? የኛ እስከ 13 የኛ እስከ 9 ሊል ይችላል ያ ኤጀንት። በማስረጃ ስጠኝ። አንተ ጋር ያስቀመጡ ሰዎች ባለፈው 20 ዓመት ስንት ነው የወለደላቸው? በማስረጃ ሳየኝ ነው። ማሳየት ካልቻለ በቃ ከዛ ሰው መራቅ ነው የሚሻለው። ስለዚህ በመስረጃ ላይ በመረጃና በእውቀት ላይ ተመርኩዘን ብንወስን ተጠቃሚ እንሆናለን። ወለዱን ከ4 እንክፈለው። ከ4% በታች ከሆነ ዴድ መኒ ነው። ከ5 እስከ 8 ከሆነ ሴፍ መኒ ነው። ከ9 እስከ 12 ከሆነ ሄልዚ ነው። ከ13 በላይ ከሆነ ዌልዝ መኒ ነው። ስቶክ ማርኬት ላይ ገብታችሁ ስታዩ በምን ያህል ፐርሰንት ነው ያደገው የሚለውን ስታዩት እዚህ ውስጥ ነው የምታዩት። ለምሳሌ ማይክሮሶፍት ባለፈው ዓመት ወደ 32% ነው የወለደው። ስለዚህ ማይክሮሶፍት ላይ ማስቀመጥ ዌልዚ መኒ ነው ማለት እኮ ነው። ሲልቨር ላይ ገንዘብ ያስቀመጠ ሰው በአንድ ዓመት ውስጥ 150% ነው የወለደለት። ወርቅ ላይ ያስቀመጠ ሰው 70% ነው ዋጋው የጨመረው። ያው ተመሳሳይ ነው እኮ ኮንሴፕቱ። በኢንተረስት ሬት ሳይሆን የሚሰጡን በፐርሰንት ዞሮ ዞሮ ስናየው በዚህ ያህል ፐርሰንት እያደገልን ነው። ዌልዝ ውስጥ የሚያስገባን ሀብት ውስጥ የሚያስገባን ይሄ ነው። ለዛ ነው እቺ ፐርሰንቴጅ ናት የሀብት የፋይናንስ ስኬት ሚስጥር የምትባለው። ስለዚህ እነዚህ ዝም ብሎ ዳማከሴ መካሪዎቹ እዚያ አስገቡ እዛ አታስገቡ ምናምን እያሉ ስላሙ ሳይሆን ሄደን ከተቋሙ እውነተኛ መረጃ ይዘን ወለዱን በዚህ መንገድ ብናየው ጥሩ ነው። የመጨረሻዋ ፖይንት እች ናት። ሩል ኦፍ 72 ትባላለች። የአንስታይን ፎርሙላ ናት። በዓለም 8ኛው አስደናቂ ፍጥረት የተባለችው እች ናት። እንግዲህ በአንስታይን በዚህ ምሳሌ መሰረት አንስታይን ምንድን ነው የሚለው? ኮምፓውንድ ኢንትረስት ሬት ነው ወሳኝ፣ ለሀብት ወሳኝ ኮምፓውንድ ኢንትረስት ሬት ናት። በኮምፓውንድ የማይጫወት ከሆነ በቃ እዛው ከእጅ ወዳፍ ነው ኑሮ ማለት ነው። ወደ ሀብት መሄድ የሚፈልግ ሰው በኮምፓውንድ ሬት ነው መጫወት ያለበት። ስለዚህ ኮምፓውንድ ማለት ምን ማለት ነው? ወለዱ የሚወልድበት አሰራር ማለት ነው። ብዙ ጊዜ ምሳሌ የምሰጠዋል። ኢትዮጵያ በነበርኩበት ጊዜ ለአንድ ካምፓኒ የኢንሹራንስ ክፍል ሰራ ነበርና የኛ መኪና የሆነ ቦታ ላይ ችግር አመጣች፣ ገጨች። ግመል ገጭታ ካሳ ልንከፍል ሄደን ፖሊስ ያው ሾፌራችንም ታስሮ ነበር፣ መኪናችንም ታስራ ነበርና ከትራንስፖርት ክፍል ኃላፊው ጋር ሆኜ ሄድኩ ካሳ ልከፍል እና እዛ ፖሊሱ እያደራደረን ግመላቸው የተገጨባቸው ሰው ሴት ግመል ነበር የተገጨችው እና እኛ የአንድ ግመል ለመክፈል ለሄድ ነው አንድ ስለሆነች የተገጨችው እና እነሱ ያሉ ምንድነው እሷ እኮ በሚቀጥለው ዓመት ልጅ ትወልድ ነበር ግመሉ አሉ። ያቺ ደግሞ የተወለደችው ልጅ በሚቀጥለው ዓመት ትወልድ ነበር አሉ። ያቺ ደግሞ የተወለደችው በሚቀጥለው ትወልድ ነበር ብለው በቃ ቀጠሉ ማለት ነው። እኛ ፖሊሱን አንድ ነገር አድርገልን ምናምን አልነው። መጨረሻ ላይ አይ ቲንክ የሶስት መሰለኝ ግመል ካሳ ከፍለን አስፈታ ነው መኪናችንን። ኮምፓውንድ ወለድ ማለት ይሄ ነው። ገንዘቡ ራሱ የወለደ ካልሄደ በቀር እኛ ብንገላበት 3 ስራ 4 ስራ ብንሰራ ድካም ብቻ ነው፣ ከንቱ ድካም፣ የትም ጠብ የማይል ላይፍ ማለት ነው። ከራሳችን አልፈን ኮሚኒቲያችን ማገዝ ሲገባን እኛ ራሳችን እዚህ ፔቼክ ቱ ፔቼክ የምንኖር ሆነን እንቀራለን። የኮምፓውንድን ሚስጥር ማወቅ አለብን። ገንዘቤን የት ነው የማስቀምጠው፣ በስንት ፐርሰንት ነው የሚያድግልኝ ብለን መጠየቅ መቻል አለብን። በሩል ኦፍ 72 ፎርሙላ አነስታይን ያመጣው ምንድን ነው? ወለዱን የምታውቁት ከሆነ 72ን ለዛ ወለድ ስታካፍሉት ሀብታችሁ በእጥፍ መቼ እንደሚያድግ ታውቆታላችሁ ነው የሚለው። በቃ ሲምፕል ፎርሙላ። ሀብታም ሰው የሚያስበው ገንዘቤ በስንት እጥፍ መቼ ነው በእጥፍ የሚያድግልኝ ብሎ ነው ሀብታም የሚጠይቀው ማለት ነው። የኔ ቢጤው ድሃ የሚጠይቀው ምንድነው? ደሞዜ መቼ ነው የሚጨምርልኝ፣ አለቃዬ መቼ ነው ደሞዝ የሚጨምርልኝ። 3% ተጨምሮላል አርፎ ቁጭ በል ይባላል፣ አርፎ ይቀመጣል። ዝለል ሲባል ይዘላል ማለት ነው። በቃ አርግ የተባለውን ያደርጋል፣ ካልሆነ ያሰናብቱታል። ወደ ሀብት የሄደ ሰው እንደሱ አይደለም የሚያስበው። ሀብቴ በእጥፍ የሚያድግልኝ መቼ ነው ነው። ስለዚህ ቢዝነስ ውስጥ መግባት፣ ገንዘባችን ፋይናንስ ላይ ማንቀሳቀስ ይገባል። ለምሳሌ እዚህ ጋር በ1.5% እንደው የሆነ ሴቪንግ አካውንት ላይ ብናስቀምጥ፣ ዛሬ $10,000 ብናስቀምጥ በአንስታይን ፎርሙላ መሰረት 72 ሲካፈል 1.5 ኦልሞስት 48 ነው። ስለዚህ
ያቺ 10 ሺህ ብር ከ48 ዓመት በኋላ 20 ሺህ ብር የምትገባልን ማለት ነው። ኢማጂን በ30 ዓመቱ 10 ሺህ ብር ያስቀመጠ ሰው 20 ሺህ ብር የሚገባለት በ78 ዓመቱ ነው ማለት እኮ ነው። ታዲያ ምን ጥቅም አለው ታዲያ ሴቪንግ ላይ ማስቀመጥ? 1.5 ላይ ማስቀመጥ ምን ጥቅም አለው? ገንዘቡ እኮ እየሰራ አይደለም፣ እኛ ነው እየደከምን ያለ ነው ማለት ነው። እሺ 3%ስ ሲዲ ላይ ያስቀመጠ ሰው እንዲያው 3% አገኘው ቢለን 10 ሺህ ዛሬ ቢያስቀምጥ በአንስታይን ህግ መሰረት 72 ሲካፈል ለ3 እንደምታዩት 24 አካባቢ ነው። ከ24 ዓመት በኋላ ያቺ 10 ሺህ ብር 20 ሺህ ብር ትሆናለች። ቅድም ባሳየሁት ፎርሙላ በየዓመቱ በወለድ ስለምትጨምር ወይ በየወሩ ዋቴቨር ኮምፓውንድ ስለምታደርግ እንደገና ከተጨማሪ 24 ዓመት በኋላ በ48 ዓመታችን ወይም ደግሞ ከ48 ዓመት በኋላ 40 ሺህ ብር ይገባል ማለት ነው። አትሊስት ከዛኛው እጥፍ ሆነ ማለት ነው። ሶስተኛውን ኬዝ እንየው። እሺ በ6% ብናስቀምጥ ሴፍ መኒ ናት 6%። የመጀመሪያዎቹ እንዳያችሁት 1.5 እና 3% ዴድ መኒ ናቸው። ያውም ይሄ እኮ ኢንፍሌሽኑ ሳይጨምር ነው። ኔት ኢፌክቱን እዩት። ከ48 ዓመት በኋላ ይሄ ገንዘብ ምን ጥቅም አለው ስትሉት ምንም ጥቅም የለውም። 1960ዎቹ እና 70ዎቹ እኮ በ40 ሺህ እና 50 ሺህ ዶላር ቤት ይገዛ ነበር እኮ። አሁን ቤት ለመግዛት በ400 ማግኘት መከራ ነው። በትላልቅ ከተሞች እንደ ካሊፎርኒያ $1,000,000 ነው ቤት የሚገዛው። ከ40 ዓመት በኋላ ምን ጥቅም አላት እቺ ገንዘብ? ኢንፍሌሽኑን አጀስት የሚያደርግ መንገድ ካልወለደልን በቃ 6% ያደረጉት ይሻላሉ። አትሊስት ዛሬ 10 ሺህ ብር ኢንቨስት ከተደረገ በአንስታይን ፎርሙላ መሰረት ሩል ኦፍ 72 72 ሲካፈል 6 ወደ 12 ነው የሚሆነው። ከ12 ዓመት በኋላ 20 ሺህ ትሆናለች። ከ12 ዓመት በኋላ በ24 ዓመት 40 ሺህ ትሆናለች። ከ12 ዓመት በኋላ 80 ሺህ፣ ከ12 ዓመት በኋላ 160 ሺህ። ኢማጂን የመጀመሪያው ሰውና ሶስተኛው ሰው እኩል 10 ሺህ ነው ያስቀመጡት። የት ነው ያስቀመጡት የሚለው ብቻ ነው ልዩነታቸው። ሶስተኛዋ ምናልባት ትንሽ ስማርት ናት፣ ትንሽ መረጃ አግኝታለች፣ የተሻለ አድቫይዘር አግኝታለች፣ የተሻለ ቦታ ነው ያስቀመጠችው። እኩል 10 ሺህ ብር አስቀምጠው የመጀመሪያው ሰው 20 ሺህ ነው ያገኘው ከ48 ዓመት በኋላ። ሶስተኛዋ አትሊስት 160 ሺህ አግኝታለች። 160 ሺህ በቂ ነው ወይስ በቂ አይደለም? ምክንያቱም 6% ሴፍ መኒ ነው፣ ግን ሄልዚ አይደለም፣ ዌልዚም አይደለም። 12% ነው። በ12% አንድ ሰው ካስቀመጠስ ኮምፓውንድ ኢንትረስት በ12% ካስቀመጠስ በሩል ኦፍ 72 መሰረት 72 ሲካፈል 12 ነው፣ ኦልሞስት 6 ማለት ነው። በየ6 ዓመቱ ሀብት በእጥፍ ያድጋል። 10 ሺህ ከ6 ዓመት በኋላ 20 ሺህ፣ ከዛ 40፣ 80፣ ከ6 ዓመት በኋላ ማለት ከ24 ዓመት በኋላ 160 ሺህ ወረድ ገብቷል። በ6% ያስቀመጠው 48 ዓመት የወሰደበትን በ12 ዓመት ያስቀመጠው በ24 ጨርሶታል 160 ሺህ። እዛ ላይ ግን አይደለም ያቆመው። የኮምፓውንድ ውበት እዚህ ላይ ነው። በእጥፍ ነው የሚያድገው እኮ ሀብት። 160 ሺህ ለመድረስ 24 ዓመት የወሰደበትን 320 ሺህ ለመግባት 6 ዓመት ብቻ ነው ከዛ በኋላ የሚወስድበት። ምክንያቱም ወለዱ ስለሚወልድ ጭምር። ያቺ 320 ሺህ ደግሞ ከ6 ዓመት በኋላ 640 ሺህ ትደርሳለች። በ6 ዓመት ብቻ 320 ሺህ አግኝተናል። ይሄ ከየት ይመጣል? 320 ሺህ ኮምፓውንድ ኢንተረስት ከሌለው በቃ። ቀጥሉ ከ42 ዓመታት በኋላ 1,280,000 ሺህ ይገባል። ከ48 ዓመት በኋላ 2,560,000 ሺህ ይገባል። በዚህ መንገድ ነው ወደ ሀብት መንገድ መሄድ የሚቻለው። የሚያሳስበው ይሄ ነው። እኔም ለኮሚኒቲ የምጠይቀው ነገር ምንድን ነው? እንደነዚህ አይነት ነገሮችን ማወቅ አለብን፣ መማር አለብን። ብትፈልጉ ጉግል አድርጉት፣ ብትፈልጉ ቻት ጂፒቲ ላይ፣ ብትፈልጉ መጽሐፍ ግዙ። ስለ እንደዚህ አይነት ነገር አውቀን ዝም ብሎ የተባራሪ ወሬውን ነገር ትተነው አንድ ቦታ የፋይናንስ አድቫይዘር ስናማክር ስንት ነው ወለድ የማገኘው፣ ይሄ ገንዘቤ ከስንት ዓመት በኋላ ስንት ይደርስልኛል የምትለውን በእውቀት ላይ ተመርኩዘን ብንሰራው ጥሩ ነው ብዬ አምናለሁ። ሩል ኦፍ 72 ለሁለቱም ነው የሚያገለግለው። ገንዘብም ስናስቀምጥ ብድርም ስንወስድ ይሄ ላስቀማጩ ሰው ነው እንደዚህ የሚያምረው አይደለም። ተበዳሪ ስንሆን ደግሞ በዚህ መንገድ ነው የሚቀበሉ። በ12% ክሬዲት ካርድ ውስጥ የገባ ሰው መከራውን ነው የሚያው። ይሄው እዚህ ጋር እንደሚታየው ባንኮቹ እንደዚህ ያተርፉብናል ማለት ነው። ሁሌ አበዳሪ ነው የሚጠቀመው፣ ገንዘብ ኢንቨስት ያደርገው ነው የሚጠቀመው። ተበዳሪ ምንም ጥቅም የለው፣ መከራውን ነው የሚያው። በመጨረሻ ኢንተረስት ሬት በባህሪው ኒውትራል ነው። ኒውትራል ነው ማለት ምንድነው? ይሄን ለመጥቀም ያለ መጉዳት አይደለም። ሁሌ ገንዘቡን ኢንቨስት የሚያደርግ ሰው ብቻ ነው የሚጠቀምበት። ባንኩ እኛ ላይ ከሆነ ኢንቨስት ያደርገው ባንኩ ይጠቀማል፣ እኛ ከፋዮች ነን፣ እንጎዳለን። እኛ ባንኮች ላይ ኢንቨስት አድርገን ከሆነ ያስቀምጠን ከሆነ ወይም ሌሎች ቦታዎች ላይ እኛ ተጠቃሚዎች ነን። ስለዚህ አክሽን ውስጥ ያለውን ሰው ብቻ ነው ኢንተረስት ሬት የሚጠቅመው። ቲዎሪ ወሬው ምንም ጥቅም የለውም። አክሽን ነው የሚፈልገው። ገንዘብ ለሚቆጥቡ ሰዎች ሀብት ይገነባበታል።
እዳ ውስጥ ለገቡ ሰዎች ደግሞ ሙሉ በሙሉ ያጠፋቸዋል ወለዱ። መጠንቀቅ ያስፈልጋል። ምርጫው ግን የኛ ነው። በማራኪ ፋይናንስ ስም ነው እንግዲህ ያቀረብኩላችሁ የዛሬው አንድ ለመንገድ። ዋናው ኢሚግራንት ኮሚኒቲያችንን ስደተኞችን እንዴት አድርገን ነው ፋይናንሻሊ ኤጁኬት የምናደርጋቸው፣ እንዴት አድርገን ነው የፋይናንስ ባለሙያዎችን ከኮሚኒቲያችን ጋር የምናገናኛቸው በሚል ነው እንግዲህ ማራኪ ፋይናንስን የጀመርናት። ማራኪ ፋይናንስ ዳትካም ላይ ገብታችሁ ብዙ መረጃ ማግኘት ትችላላችሁ። አሁን የታክስ ሲዝን ደርሷል። ታክስ የሚሰሩ ባለሙያዎች እዛ ጋር ቦታ ይዘው የጠበቋችሁ ነው። ትሬኒንግ መውሰድ የምትፈልጉ ስለ ታክስ እና ስለ ፋይናንስ የተለያዩ የአካውንቲንግ ኮርስ እና ሌሎችንም አይደንቲቲ ቴፍታችሁን ተሰርቃችሁ እንደው ቼክ ማድረግ የምትፈልጉ፣ ክሬዲት ስኮራችሁን ቼክ ማድረግ የምትፈልጉ ሰዎች፣ በቅርቡ ደግሞ ሞርጌጅ ያሉ ሰዎች እናካትታለን። ከፋይናንስ ጋር የተገናኙ ሰዎች በሙሉ እዚህ ፕላትፎርም ላይ እየመጡ የራሳቸውን ፔጅ እየያዙ ለኮሚኒቲያቸው በሚገባቸው ቋንቋ አንደርስታንድ በሚደራርጉበት ቋንቋ መፍትሄ እንደሚሰጡ ተስፋ እናደርጋለን። የማራኪ ፋይናንስ መጽሔትም በሚቀጥሉት ምናልባት 1-2-3 ሳምንታት ውስጥ ለህብረተሰቡ ትቀርባለች። በዲሲ ቨርጂኒያ እና ሜሪላንድ በተወሰኑ ሱቆች ትቀመጣለች። በሌሎች ስቴቶች ያላችሁ ግን ከአማዞን ኦርደር ማድረግ ትችላላችሁ። የዛሬው አንድ ለመንገድ የማራኪ ግብዣ ነበረች። ይህን ይመስላል። ቅድስት በጣም እናመሰግናለን። ማራኪም ይልመድባት ለማለት ነው የምፈልገው። በጣም ደስ የሚል ክላስ ውስጥ ያለውን ይመስለኝ። ተመልካቾችም በእኔ ሀሳብ እንደሚስማሙ እርግጠኛ ነኝ። ምናልባት ከሳምንት በኋላ ይሄ ቪዲዮ ከተጫነ በኋላ ድጋሚ ለብቻው ለመጫን እሞክራለሁ። ሰዎች እንዲያዩት ስለምፈልግ ድጋሚ ለመጫን እሞክራለሁ። እችኛዋን ብቻ ቆርጬ ሩል ኦፍ 72 እና ኮምፓውንድ ኢንትረስትን ለመጀመሪያ ጊዜ የሰማን ሰዎች ልንኖር እንችላለን። እኔ ምንድነው የተሰማኝ? ተያይዘን ሀብታም ሆነናታ ነው በቃ የተሰማኝ። እና ኮሚኒቲያችን ጥሩ መነቃቃት የሚያሰጥ እውቀት፣ ትልቅ እውቀት የሚያስጨብጥ ፕሮግራም ነበረ። ተመልካቾቻችን ልክ እንደኔ ብዙ ጥያቄዎች እንደሚኖራችሁ እርግጠኛ ነኝ። ሰዓታችንን ስለጨረስን እዚህ ላይ እናበቃለን እንጂ በዚህ ዙሪያ ላይ ግን አቶ አብነት ፍቃድህ ከሆነ ጥያቄዎቻቸውን ቢጽፉና ድጋሚ አንድ ለመንገድ በድጋሚ ይዘንላቸው ብንመጣ ጥሩ ነው ብዬ ነው የማስበው። ለምን በእርግጠኝነት ሰዎች ታዲያ 12% ላይ ማደግና 2 ሚሊዮን ማስቀመጥ እየቻሉ ለምንድን ነው 1% አስቀምጠው ትንሽ የሚያገኙት የሚለው ትልቅ ጥያቄ ሊፈጥር የሚችልበት ምንድን ነው ሪስኩ፣ የሰዎችስ ምክንያት ምንድን ነው የሚለው አንድ ራሱን የቻለ አንድ ለመንገድ ይሆናል ብዬ አስባለሁ። በጣም ነው የማመሰግነው ተመልካቾቻችን። እስከ መጨረሻ አብራችሁን እስከዚህ የዘለቃችሁትን ለማመስገን እፈልጋለሁ። በሌላ ዝግጅት እስከምንገናኝ ድረስ አቶ አብነትንም እጅግ በጣም አድርጌ እያመሰገንኩኝ ለዛሬው እዚህ ላይ እንሰናበታለን። ቸር ቆዩ።